ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን ሰፋ ያለ ትንታኔ ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ በትህትና እየጠየቅን ወደ መረጃው እናልፋለን። አብራችሁን ቆዩ። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለ? ነውረኛው የብልጽግናው ቡድን በ2013 ዓመተ ምህረት ህወሓት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊት በልህና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግም ነበር። በዚህም ከሰሜን እዝ ጥፋት ጋር ተያይዞ ሰራዊቱን አጋድመው ኦራልም ነዱበት። የትግራይ አርሶ አደሮች በማጭድ የሰራዊቱን አንገት ቆራርጠውም ጣሉ። የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ደፉባቸው ወዘተ የሚል ፕሮፓጋንዳዎች በከፍተኛ ባለስልጣናትና አገዛዙ በሚዘውራቸው ሚዲያዎች ጭምር በሰፊው ተሰርተውባቸዋል። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና ለመፈጸሙ እስካሁን በገለልተኛ አካል የተጣራ ነገር ባይኖርም በዚህ የተበሳጨው ቀሪው ሰራዊት በልህና በቁጭት ዳግም ተደራጅቶ አጸፋዊ እርምጃ በመውሰድ በጥቂት ቀናት ውስጥ የህወሓት አመራሮችን ከመቀሌ ወደ ቆላ ተንቤን አውርደዋቸዋል። እነ አብይ አህመድና ቡድን ጓዶች በአሰቃቂ ሁኔታ ተጠቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነ የኢንዶክትሪኔሽን ስራ ለጊዜው የሚፈልጉትን በጥቂቱ አሳክተዋል። በተመሳሳይ ይሄ ነውረኛ የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልል ጦርነት የፋኖ ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገርሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። ለምሳሌ ጎንደር ደብረታቦር ዙሪያ። በተጨማሪም ቆስለው የተገኙ ፋኖችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለበት ሁኔታ አለ። እርሱም ከወልዲያ በቅርብ ርቀት ዶሮ ግብር ላይ ሲዋጋ ቆስሎ የተማረከው ፋኖ ሞላ። አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ህጎች በማፈንገጥ የሚፈጽመው አውሪያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጽም ቻለ? እሱንም ከ500 በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኝ ያወቀ በዚህ ልክ የተሰዋው የፋኖ ታጋዮችን ጡት በመቁረጥ ምን ለማሳካት አስቦ ነው? ፋኖ እጁን የሰጠው ወታደርን ተንከባክበው ይይዛል በሚል መከላከያ ሰራዊት በፋኖ ላይ ያደረበትን እምነት ለመናድ አገዛዙ የሄደበት ርቀት እስከምን ድረስ ነው? አገዛዙ በአማራ ክልል በንጹሃን ላይና እንዳጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከእሴት ከባህልና ከእምነት እንዲሁም ከዓለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጸም እየሰራ ነው። ፋኖ በቁጣና በልህ ተሞልቶ በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይሄን ድርጊት ቀሪውን ሰራዊቱን ለመቀስቀሻ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በየአውደ ውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎች ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀበልና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድተዋል። በዚህም ውጊያ ብቻ ሳይሆን በአዘቦት ቀን ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ ካለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል። በውጊያው ሰዓትን ጠንክሮ ከመዋጋት ይልቅ ባገኘው አመቺ ሁኔታ እጁን ለፋኖ የሚሰጠው የሌለ ነው። ይህ ድርጊት አገዛዙን አስደንግጦታል። የሰራዊቱ መናድ፣ መፍረስ፣ የመዋጋት ሞራል ማጣት 4 ኪሎ ያለውን ኃይል እንቅልፍም ነስቶታል። መከላከያ ሰራዊቱ እጅ ቢሰጥም ፋኖ አይገለኝ በሚል በፋኖ ያለውን እምነት ለመሸርሸርና በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አለኝ የሚላቸውን እድሎችን እየተጠቀመ ነው። ይህም ከስንት አንድ እንዳጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚለው ነው። በእርግጥ አገዛዙ በአማራ ጥላቻ እየሰከረ ስለሆነ ከዘውትር ተግባሩ በተለየ መልኩ ከስንት አንድ አጋጣሚ በሚማረካቸው የፋኖ አባላት ላይ አሰቃቂ
ግፍ በመፈጸም ፋኖ በእጅ አዙር አጸፋዊ እርምጃ ሲፈጽምበት እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ የጥላቻ እርካታውን ያስፈጽምበታል። ይህንንም ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርተዋል። ይህ ገና በስልጠና ካምፕ ውስጥ እንዳሉ የአማራ ህዝብ እንዲጨፈጨፍ በጥላቻ ኢንዶክትሬሽን የሚሞላ የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንት ወዲህ በጎጃም በወሎ ቀጠናዎች እንደ አጋጣሚ ቆስለው በተማረኩ በሁለት ሴት የፋኖ አባላት ላይ ከጦር ህግና ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊትን ፈጽመዋል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት አጸፋዊ ድርጊት እንዲፈጽም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ እቅድ መሰረት አጸፋዊ እርምጃ ሲወስድ አገዛዙ ለቀረው ሰራዊት ጓዶቻችሁ ተጠቁ፣ አሰቃቂ ግፍም ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በል ጠንክሮ እንዲዋጋ ማድረግ፣ እንዲሁም ፋኖ አጸፋዊ እርምጃ ሲወስድ እጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጠፉ ማድረግ። በመቀጠልም ፋኖ በምርኮኞች ላይ አሰቃቂ ግፍ ፈጸመ በሚል በሀገሪቱ በጀት የተገዙ ሎቢስቶችን ተጠቅመው ፋኖን በዓለም አቀፍ በአሸባሪነት እንዲፈርጅ ለማስደረግ። በመጨረሻው አገዛዙ በውጊያ በተሰጠው በተሰዋው የፋኖ አስከሬን ላይ ይሄን ዘግናኝ ድርጊት እንዲፈጽሙ እያስደረገ ያለው በኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ህዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ለማድረግ የመገንጠል ካርዱን መምዘዝ። ይህ የነውረኛው ብልጽግና ቡድን የመጨረሻና የማይቀረው ካርዱ ነው። ይህ በእንዲህ እንዳለ በሌላ በኩልም መረጃችን አሁንም የቀጠለ ሲሆን በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፈራረሱን ራሱ መንግስት መሆን እንደማይችል አውጆ ክልሉ ለፌዴራል መንግስት ካስረከበ ድፍን 2 ዓመታት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጪ የሆነ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም። የጦርነት ዛር የሰፈረበት አብይ አህመድም በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም። በእንዲህ እንዳለ በሌላ መረጃችንም ተስፋ የቆረጠውና የሽንፈትን ካባ እየተከናነበ የሚገኘው በኦህዴድ ብልጽግና የተመራው የሚገኘው የብልጽግናው አገዛዝም ዘመቻ አኖሌ ግፉን ቀጥሏል። አገዛዙ ወደ አማራ ምድር ያደረገውን ዘመቻ በሚስጥር ዘመቻ አኖሌ በሚል ጠርቶታል። እና ሽመልስ አብዲሳ 44 ዙሪያ ያሰለጠኑት ይህ አረመኔ ወራሪ በሚስጥር በተያዘ ዘመቻ ስም መንቀሳቀሱ ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ በራያ ግንባር እየተደረጉ ባሉ ተጋድሎዎች መካከል በጮቢበር ግንባር ተጋድሎ እያደረገች በጀግንነት የተሰዋችውን የምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኒ ትግስት ወዳጅ ይመር በፋሽስቱ አገዛዝ ሰራዊት አስከሬኗ አንደኛው ጡቷን ቆርጦ በዚህ መልኩ ጥሏትም ሄደዋል። ይህ ተግባር የሚነገረን አንድ የወራሪው መንጋ የዘመቻ አኖሌ ተግባር ጭካኔ ማሳያ ነው። በሐሰት ትርክት ነፍጠኛ አማራ አኖሌ ላይ የኦሮሞና ጡት ቆርጧል በሚል የክፋት መርዝ እየተጋተ ያደገ ወራሪ ዘመቻ አኖሌ በሚል የአማራ እህቶቻችንን ጡት በመቁረጥ የበቀል እርምጃ እየወሰደ መሆኑን አዝማቾቻቸው ተናግረዋል። የአገዛዙ አውሬ ወራሪዎችም ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችንና ቆስለው የወደቁ ተዋጊዎችን በተለይ የሴቶችን ጡት እየቆረጠ ወንዶችን እየሰለበ እንደሚገኝ ዓለም አቀፍ ማህበረሰብ ሊያውቅ ይገባል። ዘረኛና በጥላቻ የተሳከረው የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ይህ መጠነ ሰፊ ወረራ ለመቀልበስ የአማራ ህዝብን በነቂስ ታጥቆ እንዲወጣ ጥሪ እናቀርባለን።
ይበንዲ እንዳለ በሌላ መረጃችን በአማራ ክልል ደቡብ ወሎ የኦሮሞ ብሔረሰብ ልዩ አስተዳደርና ሰሜን ሸዋ ዞን ከቁጥጥር ውጭ የሆነ ግሪሳ ወፍም ተነስተዋል። በአማራ ክልል ሰሜን ሸዋና በደቡብ ወሎ ኦሮሞ ብሔረሰብ ልዩ አስተዳደር ዞኖች የግሪሳ ወፍ መከሰቱን የግብርና ሚኒስቴር አስታወቀ። የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑን ገልጸዋል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበንጌታቸው የግሪሳ ወፍ መንጋ በተወሰነ የዞን ወረዳዎች መከሰቱን ገልጸዋል። አክለው መንጋው ጉዳት እንዳያስከትል በባህላዊና ዘመናዊ መንገድ ዝግጅት እየተደረገ መሆኑን ተናግረዋል። የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በበኩላቸው በብሔረሰብ አስተዳደሩ ጂሌ ጥሙጋና ደዋ ጨፌ ወረዳዎች ላይ የወፍን መንጋ በስፋት መታየቱን ገልጸዋል። የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ከበደ ላቀው በበኩላቸው በዞኑ የግሪሳ ወፍ መንጋ ክስተት መኖሩን በተመለከተ ለሚኒስቴሩ ሪፖርት መቅረቡን ገልጸዋል። አክለው የግሪሳ ወፍ መንጋ ጉዳት እንዳያስከትል የሎጂስቲክ ማጓጓዣ ስራ እየተከናወነ መሆኑን ጠቅሰው የኬሚካል ርጭት በአፋጣኝ የሚከናወን መሆኑን መግለጻቸው ታውቋል። ሆኖም እስካሁን የተጀመረ ምንም አይነት የግብርና ሚኒስቴር እንቅስቃሴ የለም ተብለዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።